ናታን እንደተመለከታችሁት እንግዲህ ለዳጣ ቆይ ለምንድን ነው የምታለቅሹ? በማልቀስ ምን የሚመጣ ነገር አለ? በማለትም እንግዲህ እየነገራት ነበረ። እንግዲህ ሌላው ማርታ ነች። ማርታ እንግዲህ ለብዙ ጊዜ ኤቢ እንዳያችሁት ይች ልጅ ማለት እንደውም ዳጣን ራሱ ከሚገርማቸው የአባዬ ልጅ ነው ወልዶን ያመጣት እያለችም እንግዲህ በተደጋጋሚ እየነገረቻት ነበረ። እና ታውቃላችሁና ብዙ 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 እንግዲህ ለፍታለች ኤቢ ማለት ነው እውነታውን ለማውጣት። ግን ደግሞ ያው መጨረሻ ላይ እንግዲህ በራሱ ጊዜ እውነታውን ጠብቆ ሚስጥሩ ሁሉ አንድ በአንድ እንግዲህ እየወጣ ነው። እናም እንግዲህ እንዳያችሁት ደረጀም ቤቱን ለቆ ወጥቷል። ማርታም ደግሞ ቀለበቷን ሁሉ አውልቃ ወርውራለታለች ማለት ነው። እና ከእንግዲህም በኋላ እምነቴን በልተኸዋል፣ እምነትህን እንዲበላው አድርገኸኛል፣ ለምንድን ነው እምነትህን የበላኸው? እያለችም እንግዲህ ማርታዬም እንዳያችሁት እያለቀሰ የነበረ ኤቢም ሄዳ እንግዲህ እያጽናናቻት ነበረ። ማየ በቃ ከዚህ በላይ ትጎጃለሽ እያለችም እንግዲህ ለማረጋጋት ሞክራ ነበረ። እናም እንዳያችሁት ማርታዬም የኔ እናት እንግዲህ ልጇ ላይ ተደግፋ እንባዋን እንግዲህ አፍስሳ አላደላ አንዳንድ የሆነ ነገሮች ተናግረን የማይወጡልን ነገሮች አሉና ግን የሆነ በለእሱ አልቅሰን የሚወጡልን ነገሮች አሉ የለን። እና እንግዲህ ኤቢዬ እንዳያችሁት ማርታ ማለት ነው በእንደዛ መልኩ እንግዲህ ብሶቷን እያስወጣች ትገኛለች። እና ሌላው አሁን ላይ ማየ ምግብ መብላት አለብሽ በማለትም እንግዲህ ነግራት ነበረ። እናም ማርታ ሙሉ ቀን ከኔ ጋር ተኮራምተሽዋል አይደለ? እስቲ ሂጂ አየር ተቀበይ፣ ንፋስ ተቀበይ በማለትም እንግዲህ ኤቢን ተነግራታለች። ኤቢስ ቆይና አባይስ ምን ሊሆን ነው ስትልም ማርታ ግን እንዳያችሁት እንዴ ይምጣ ቤቱ ነው ማን ከለከለው ከቤቱ ገና እኮ ንብረት አልተካፈልንም ስትልም ትመልስላታለች። ኤቢ ደግሞ መቼም ቢሆን አባቴን አላናግረውም ያለችው ልጅ ግን በፍጹም እንዴት ነው እንደዚህ የምትይው? በቃ ልትለያዩ ነው? እኛስ ቆይ ቤት ውስጥ ትዳራችሁስ? እያለችም እየነገረች አልነበረ። ማርታ ግን ትሰሚኛለሽ፣ ይኸውልሽ እኔ ማርታ 20 ዓመት ሙሉ ከማገጠቢ ወንድ ጋር ድጋሚ መኖር አልችልም ስትልም እንግዲህ ተናግራለች። ግን ደግሞ አንድ ሰው የሆነ በጥልቀት ወይ ናታን እንግዲህ ናታንና ደረጀ ናቸው እንግዲህ ኤቢም እንዲያውም የሆነ ሙሉ መረጃውን የምታውቀው ነገር የለም አይደለ? ስለዚህ እኔ እንደማስበውና እንደሚመስለኝ እንግዲህ ለማርታ አንድ ሰው ሊያስረዳት ይችላል ብዬ ነው የማስበውና ደረጀ እንግዲህ 20 ዓመት ሙሉ እንዳልማገጠባት እንግዲህ ማወቅ አለብን። ምክንያቱም ይሄ ሰው 20 ዓመት ሙሉ ማግጦብኛል እያለችም እንግዲህ በቅንጭላቷ ማለት ነው ያልሆነ ነገር እንዲቀረጽባት አልፈልግም እኔ በራሴ ማለት ነው። ስለዚህ ማርታ እውነታውን ማወቅ አለባት ስለ ዳጣም ቢሆንም ሁሉንም ነገር እንግዲህ በአንድ ቢወጣላት ብዬ ነው የማስበው። እና ደግሞ የዳጣ በምን እንዲመልኩ እንደሚወጣ ባናቅም አንድ ቀን መውጣቱ አይቀርምና ስለዚህ ያው ደረጀ ቢሆንም እንግዲህ ግን በቃ የሆነ ቁጭ አድርጎ በእንደዚህ መልኩ ነው ተብሎ እንግዲህን ማወቅ አለባት እንጂ 20 ዓመት ሙሉ እንግዲህን ባሏ እንዳልመገጠባት እንግዲህ ደረጀ ለሷ በጣም መልካም ባል እንደሆነ እንዲሁም ደግሞ በጣም ታማኝ ባል እንደሆነ እንግዲህ ማርታዬ ማወቅ አለባት ብዬ ነው የማስበው። እናም እንግዲህ ኤቢዬ እንዴት እንደዚህ ያለሽ እማዬ ስትልም እንግዲህ ይሄድና ከወለደላት ሴት ጋር አብሮ ይኖር ልጆቿን ያሳድግላት ስትልም እንግዲህ ስትናገር ኤቢ ይህንን ሀሳብ በፍጹም አልተቀበለችም። በፍጹም አትለያዩም፣ እንድትለያዩ አልፈልግም እያለች ነበረ። እና ታዲያ እኔ እኮ ማርታ ነኝ ለኔ ተብሎ ያልሆነ ትዳር ውስጥ መግባት አለብኝ ማለት ነው እያለችም ትናገራለች። እንግዲህ እናንተም ብትሆኑ አድጋችኋል፣ አንቺም አድገሻል፣ ከፈለግሽው ጋር የመኖር መብት አለሽ፣ ከፈለግሽ ደግሞ ማግባት ትችያለሽ ብላታለች። ውሃዬ ነች። ውሃዬ እንግዲህ እስከመሞት ድረስ አብሬያት እሆናለሁ ስትልም እንግዲህ ተናግራለች ማለት ነው። እና አባዬ ማን አለው ከኛ ውጭ ማን አለው እያለች ነበረ። እንደዛ ካልሽ ሂጂና ውጭና ፈልጊው ትላታለች። እንግዲህ ኤቢዬ እያለቀሰች ትወጣለች ማለት ነው። እና ስትወጣ እንግዲህ እንደተመለከታችሁት ናታንና ዳጣ ናቸው እንግዲህ ሳሎን ተቀምጠዋል። አባዬስ ምናምን ስትልም እኔ እንጃ ስልክም እያነሳ አይደለም ትላለች። እና ታዲያ ዝም ብላችሁ ትቀመጣላችሁ? አባዬ አንድ ነገር ቢሆን ለሁላችንም ነው ጸጸቱ፣ ሰላምን ደግሞ አለቃትም ስትልም እንግዲህ ትናገራለች። እንግዲህ ዳጣዬ ወደ ሰላም ጋር በመሄድ ማለት ነው አናግራት ነበረ። እንኳን ደስ ያለሽ በማለትም ነበረ የመለሰችላት። ለምን ነው ደስ የሚለኝ? ቆይ አንቺ እንዴት ነው ስርዓት ያጣሽው? እናትሽ እኮ ነኝ በማለትም መልሳላት ነበረ። በአንቺ ምክንያት ነው የተለያዩት፣ ይኸው ተለያዩልሽ። እማዬም ቀለበቱን አውልቃ ጥላለች። አባዬም
ቤት ወጥቷል ስትልም እንግዲህ ስትነግራት ምን አለች? አባዬ ማለት ጋሼ ከቤት ወጣ ወጥቷል ከቤት እና የሁሉ ነገር የሆነው በአንቺ ምክንያት ነው ትላታለች። አሁን ላይ ሰላምዬ ደግሞ እኔ ምንም ጥፋት የለብኝም አንቺን በአራስነትሽ አውጥተው ጣሉብኝ፣ ለአንቺ መርሻ ስል ሌላ ልጅ አረገዝኩኝና ምንም አልጸጸትም፣ ምንም አይቆጨኝም እያለች ነው። እኔ ትክክል ነች ነው የምለው እንግዲህ ሰላምዬ። ምክንያቱም ሁሉም በየራሱ አስተሳሰብ እና ሁሉም በየራሱ አመለካከት ትክክል ነው እኔ ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ታዲያ ጋሼ የት ነው ስትል ምን ነው ማለቴ ልክ ጅኖ አብረሽ በድጋሚ ወደ እሱ ጋር እንትን ልትይ ነው ስትላትም ዳጣ ስነ ስርዓት ለምንድን አይኖርሽም? እኔ እንዲለያዩ አልፈልግም። ሲጀመርም ማለት እትዬ አሁን እነሱ ምንድን ነው አንዳንዴ ማለት ነው በነገራችን ላይ የሆነ ሲሆን ይቅርባይ ስትሆኑ አሁን ማርታ በቃ ይቅር ትልሃለች አይነት ነገር በቃ ማርታ ጥሩ ሰው ነች። ይቅር አንዳንዴ እኮ ይቅር የምንላቸው ነገሮች እና ይቅር የማይባሉ ነገሮች አሉ። ስለዚህ የሆነ ሰው እንግዲህ በአንድ ነገር መጻፍ ጥሩ አይደለምና እንግዲህ እንደዛ ስትላትም ልጅሽ እኮ ማለት እናትሽ እኮ ነኝ፣ ለአንቺ ብዙ መስዋዕትነት ከፍያለሁ። ደግሞ ይሄ ናታንስ ቢሆንም ለምንድን ነው የወረደው? ልብሱን አጥቤ እንጀራ ጋግሬ ምግብ አብልቼ እኮ ነው እዚህ ያደረስኩት እያለችም እና ደግሞ ልጄን እኮ እንዲወደደ አይርሳ፣ ይሄ ክብረ ቢስ እያለችም እንግዲህ ናታንንም ትሳደብና ሰላምዬም ትወርዳለች ማለት ነው። እና ዳጣ ብዙ ጊዜ ጭራሽ ትታኝ ወረደች እያለ ነበረ። በነገራችን ላይ ዳጣዬ ምንም ቢሆንም ሰላምዬ እናቷ ነኝ እንግዲህ ብዙ ጊዜ መስዋዕትነት ከፍላላታለች እና ደግሞ ይሄንንም ልጁንም ድጋሚ የወለደችው በሷ ምክንያትም እስከሆነ ድረስ ቢያንስ ሰላምዬን እኔ መረዳት አለባት ብዬ ነው እንግዲህ። እኔ ገዛ ልጇ ያልተረዳቻት ሌላ ሰው ማንም ሊረዳት አይችልም። በእርግጥም እኔ እነ ደረጀና እነ ማርታ በመለያየታቸው አይለያዩም ደግሞ በነገራችን ላይ ማለት ነው። እናም እኔ እንጃ ዳጣዬ ሰላምን መረዳት አለባት ብዬ ነው የማስበው። እና ግን ማለት ነው ያው ከያው ነውና ምንድን ነው እንግዲህ ኤቢ ምናለች? አንለቃትም አባዬንና ማየን አለያይታ እሷ በሰላም አትኖራት፣ መጀመሪያ አባዬን እንፈልገውና ሄደን እናንቃታለን ስትልም እንግዲህ ምን ሰላምዬን ሄደን የምናንቃት አለ ዳጣ። ወደ አንለቃት እከሳታለሁ፣ አባዬን አስገድዳ ደፍረዋለች፣ ስለዚህ ትዳር በትናለች፣ ልጆችን በትናለች፣ ስለዚህ አለቃትም እያለች ነው። ይሄንን ነገር ደግሞ እንዳያችሁት በፍጹም አትፈቅድም ኤቢዬ ማለት ነው። አወድ ሰላምዬ ጥፋት አጥፍታለች ብለን ብናስብም እንኳን ምንም ቢሆንም እናቷ ስትደበደብ እናቷ ስትመታ ዝም ብላ በፍጹም የምትመለከት ልጅ አይደለችም ብዬ ነው የማስበው። እና ሌላው እንግዲህ ግን እንዳያችሁት ውሃዬ ነች በጣም የገረመችኝና ያስደነቀችኝ ነገር ማለት ነው። እንግዲህ ይህንን ኤቢ ደረጀን ለመፈለግ ለመውጣት እንግዲህ እንትን ሲሉ እኔማ አብሬ እወጣለሁ ስትልም ናታን ደግሞ አይ በፍጹም አትወጭም፣ አርፈሽ ተቀመጪ፣ መሽቷል እኮ አባዬ ደግሞ እኮ የት እንዳለ ገና አያውቁም፣ ገና ሊፈልጉት ነው በማለትም ናታን ቤት አስቀርቷን ነበረ። አንቺ የማይጋ ነው መሆን ያለብሽ፣ ሂጂ የማይጋ ምናምን ሲላት ምን እንዳለ ታውቃላችሁ? አስጠልታኛለች፣ አባዬን እንዴት ትመታዋለች አለ። ሴት ልጅ ግን ለአባቷ ነው የምትባለው። ትክክል ነው። እና እንግዲህ ደግሞ ታውቃላችሁ ለደረጀ ማለት ነው ለውሃ ያላት ፍቅር እሷም ራሱ በጣም ነው። እኔ በእርግጥ በነገራችን ላይ ወጦች ማለት አሁን ውሃዬም ሆነች ኤቢም ማለት ነው ለአባታቸው ነው የሚያደሉት ማለት ነው እንጂ እኔ አንድ ቀን ወደ ማርታ ሲያደሉ እኔ አይቻቸው አላውቅም። እና ወደ አባታቸው ነው። በተለይ ደግሞ እንግዲህ ውሃዬ እንደዛ ስትል በጣም ነው የገረመችኝ። አባዬን እኮ መታችሁ እና በጣም ነው ያስጠላችኝ። እሷ ጋር አልሄድም ማለት እንደዛ ይባልም። አንቺ ሁለተኛ እንደዛ እንዳትሄድም አልመታችሁም እንዴ? አይቼዋለሁ መታዋለች፣ ግን አባዬ ምንም ነገር ሳይላት ዝም ብሎ ሄደ። እሷ ግን መታችሁ፣ ግን ለራሷ አለቀሰች አለች። ጉድ እናንተ! አረ እንዲው ውሃያ ሆነ እንዲው አሁን ከውሃዬ ነው ይሄ አንደበት የወጣው ይሄ ንግግር ከውሃ ነው የወጣው ቢባል አሁን ማን ያምናል? እና እንደዛ ሲልም እንግዲህ ናታንም በይ አርፈሽ ዝም በይ ይላታል። ከዛም በቃ እኔ ሄዳለሁኝ አሁን እኔ አባዬ ጋር ሄዳለሁኝ እነ ኤቢ ጋር ሄዳለሁ ብትይዘይ ዋ ናታን ትለዋለች። ከዛ ናታንም በቃ እኔ አብረን እንሄድ ብሎ አብሯት ሄዷል ማለት ነው። ሌላው እንግዲህ ከን ለዛዬ ነች። ለዛዬ እንግዲህ ውሃዬን ኬክ ልጋብዝሽ ብላ ይዛት ወጥታ ነበርና እና በዛው ይዛት
የወጣችበት አጋጣሚ እንግዲህ ከአቻ ጋር ተገናኝተው ነበረ እና ከአቻ ጋር ተገናኝተው እንግዲህ ግን አለማቸውን ቀጭተው ነበር እና የመጡት። ይህንን ነገር እንግዲህ እንቆይናና ማለት ይኸውልሽ ምጥን እማዬን ብትፈሪያት ነው የሚሻለሽ፣ አለበለዚያ እንዳባየ ነው እንዲህ እንደዚህ የምታደርገሽ ስትላትም አንቺ እንደዚህ ተብለሽ ሁለተኛ እንዳታወሪ፣ ለሌላ ሰው እንዳታወሪ፣ ቆይናና ለዛ አልነገረችሽም እንዴት ትላታለች። አይ እኔማ እኮ ለዛዬማ እኮ ሂጂ አብረሻት ለብቻዋ እንዳትሆን ያለች ስትልም ትናገራለች። ቆይ እሷ ግን ለምንድን ነው ያልመጣችሁ ነው ወይስ ለብቻዋ ኬክ አዛ ልበላ ነው ስትልም አይ አይደለም ማለት የዚህ ጋር መጥቶ የሚቆመውን ሰው አላየሽውም ስላታለች። አዎ እሱ ጋር ነው የተገናኘችው ምኗ ነው ምናምን ስትልም እኔ እንጃ ባሏ መሰለኝ ፍቅረኛዋ እንዴ ፍቅረኛዋ ባሏ ገዜ ነው አላልሽኝም እንደ ስትልም በቃ ቀይረው ነው ትታው ነው ምናምን ትላለች። በቃ ይህንን ነገርማ ሄጄ ለገዜ እናገራለሁ ስትልም ምጥን እንግዲህ ለማስቆም ሞክራ ነበር። ሮጣ እንግዲህ ትናገራለች። ስትናገርም ይኸውልህ ገዜ ውሀዬ እየዋሸ ነው ስትልም በዚህ በምድር ላይ እንደ ውሀዬ እውነት የሚናገር ሰው የለም፣ አሁን አንቺም ሲኮነሽ አሁን አንቺም ለሷ መደረብሽ ነው እያለም እንትን ሲልም ይናገራል። አይ አይደለም ገዜ እኔ እኮ እንዳትጣሉ ብዬ ነው ስትልም ይኸውልሽ ስንቱ ነው እንግዲህ እንዳትጣሉ ብዬ ነው እያለ እንደዚህ እንደነጋሽና እንድነት እየተበታት ነው የቀሩት። ወይኔ እያለም እንግዲህ ገዜም በጣም እየተናደደ ነበረ። እና እንግዲህ ሌላው እንዳያችሁት ማለት ነው ያው ሰላምዬ ደግሞ ደውላ ናቶሎ እኔ ጋ ማደሪያ ካጣላለች መረ ድፍረት እዚህ ጋር ግን አናዳኛለች። ወደ ቤት ግን ሄድ ማለት ሲገባ ጭራሽ ናቶሎ ወደ እኔ ጋር እና ወዶች እንግዲህ መጨረሻ ላይ ደረጀ ምን ሆኗል የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። መልካም ቆይታ